ልጄን ይዤ ነው የምሄደው እንኳን እኔ ማለት ነው። አይሸል አሁንም እየሰራሽ ያለሽው ነገር አሁንም ትመጫለሽ ትሄጃለሽ። ያው ኤዱ የዋ ስለሆነች የዋ አምላክ ነው አንቺ እዚህ የጣለሽ ታውቂያለሽ። ፈልገሽ ነው አሁን የመጣሽው። እስካሁን አልፈልግህም ብለሽ ነበር። አንተ እኮ በላይ ማንም ቅርብ ያልነበረ ለዛ ነው ታዲያ እንደዛ ጥለሽኝ ሄድሽው አልኩ ነው። በቃ የሚቆጨኝ ነገር ውስጥ እንዲቀር ስላልፈለኩ እሺ ለምን አትይም? ይሄ ድራማሽን አቁሚያለሽ። ሰላም እንዴት ናችሁ? ደህና ናችሁ? እኔ ያው ደህና ነኝ ለማለት በጣም ነው የሚከብደኝ። ያለሁበት ሁኔታ በጣም ከባድ ነው። በጣም ማለት ከዚህ በፊት የነበረው ምንድነው እስክል ድረስ ነው በጣም ነው የደበረኝ ማለት ነው። እኔ አላቅም የተፈጠረው ነገር ከቀን ወደ ቀን ብሶ እኔን የማይሆን ስሜት ከቶኛል ማለት ነው። እና ያው ዛሬ የሆነ ነገር ላረግ ወደ እናንተ መጥቻለሁ ማለት ነው። በጣም ነው የደበረኝ ማለት ሰሞኑን የሚካሄዱት ነገሮች የሚፈጠሩት ነገሮች ምናምን ያው ደስ የማይል ነገር ነበር። ግን የአሁኑ በካሌብ ቤት ተሰርቶ የነበረው ቪዲዮ በጣም ነው የሚያስጠላው ማለት እኔ አሁን እዚህ ጋር ስንት ነገር ለፍቼ ምናምን ተቃናልኝ ስል ብቻ በጣም ነው የሚከብደው። እዚህ ጋር መጥቼ ለመናገር ራሱ አቅሙን እንዴት እንዳገኘው እኔ ነኝ የማውቀው። እና ሁሉም ያው ፈጣሪ ሲፈቅድ ነው የሚሆነውና እንግዲህ በጣም ማዘኔ እንድታውቁልኝ ፈልጌያለሁ። እና ካሌብ እንግዲህ ከካሌብ ጋር የነበረውን ነገር እንዳለ አይታችኋል። ወደ እኔ መጣ ስል እሱ ግን አልፈልግሽም፣ ከአንቺ ጋር መኖር አልፈልግም፣ ልጄን መልሽልኝ፣ አንቺን አልፈልግም፣ ልጁን ብቻ ነው የምፈልገው ብሎ ስለ ልጅ ብቻ ነው ጥያቄ እኔ ጋር ያነሳውና ማለት እኔ አላቅም የድሮ ፍቅራችን ተመልሶ እስካሁን የሚወደኝ ምናምን ብዬ ነበር ያሰብኩትና ወደፊት ያለውን ህይወታችንን ከሱ ጋር አስተካክላለሁ ብዬ ነው እንጂ እሱ ላይም ማንም ላይም ክፋት አስቤ እዚህ ጋር አልመጣሁኝም። ግን አሁን ላይ በጣም ነው የከፋኝ በእውነት ማለት ራሴን እስካላቀው ድረስ ነው ሁሉም ነገር ቀይር ያለው። በጣም ነው የተጎዳው፣ ስሜቴ በጣም ተጎድቷል። እንዲሰማኝ ካረጋው ስሜት መካከል ይሄን ያህል በቃ የምጠላ ሴት ነኝ ማለት ይሄን ያህል ማልወደድ ሴት ነኝ ምን አይነት ሰው ነኝ ብዬ በቃ ወደ ኋላ ብዙ ነገር እንዳስብ ነው ያደርገኝ። እኔ እዚህ ጋር ፍቅርን ብዬ የድሮ ህይወታችንን ብዬ እንጂ የመጣሁት ምንም ሌላ አላማ ኖሮኝ አይደለም። በእውነት የምሬን ነው። እናንተም በማረጋው ነገር እቺ ልጅ መጥፎ ናት ብላችሁ ፈርዳችሁ ሊሆን ይችላል። በመሀላችን ሲፈጠር ለነበሩት ነገሮች እነሱም እንትን ብለውብኝ ሊሆን ይችላል። ግን እኔ እዚህ ጋር ፈልጌ የመጣሁት ፍቅርን ነው። በእውነት ዛሬ እያስመሰልኩም አይደለም ሌላም ምንም ነገር አስቤም አይደለም። ግን በቃ ሁሉም ነገር ይሰለቻል። በቃ አንድ ቀን በጣም ነው የሚሰለቸው ማለት በቃ በጣም የሚያስጠላ ሁኔታ ውስጥ ነኝና ካሌብ ያደረገውን ነገር በጣም ማመን አልቻልኩኝም። ማለት እኔ ሂጂ ልጁን አምጪ ነው ያለው። እዚህ ጋር ብዙ ነገር ተስማምተን ወደ ኋላ በማስታወስ ከሱ ጋር ለመመስረት እንጂ መጥፎ ነገር አስቤ አልመጣሁኝም። ግን እሱ በቃ ለልጅ ብሎ ነው እኔን ለካ የፈለገኝ እንጂ የድሮ ፍቅሩም ተመልሶበት አይደለም። እኔ ማሳዝኛውም ሆነ ለኔ የቀረው ፍቅር ኖሮት አይደለም። እዚህ ጋር የተመለከትኩት ነገር እሱ ነው ማለት እኔ ይሄን ያህል እንዲጠላ የሚያደርግ ነገር እሱን ለማግኘት በጣልኩ ቁጥር የማደርጋቸው ነገሮች ነው እንጂ ክፉ ሰው ሆኜ አይደለም። በእውነት ነው የምላችሁ፣ ክፉ ሰው ሆኜ በጭራሽ አይደለም። እና ባለፈው ደግሞ የመጨረሻ የለቀቀው ቪዲዮ ላይ ኤደን ጋር ሂዶ ሲለምናት አየውና ይሄ ከምንም በላይ በጣም ከባድ ነው ለኔ በጣም ማለት ነው። ማለት ሁሉም ነገር አስተካከልኩኝ። አዎ አውቃለሁ ደስ የማይል ነገር ነው፣ ደስ በማይል ሁኔታ ነው ሁሉም ነገር ሲሄድም የነበረው። ግን ብቻ ምን ነገር በሚከብድ ሁኔታ ነው ነገሮች የተፈጠሩ ያሉትና እሷ ጋር ሄዶ ሲለምናት አየሁኝ። እንግዲህ እኔ አላቅም ብቻ እንዴት ድፍረቱ ከኔ ጋር ልንሆን በቃ እሷን ፕሮግራም ጠርተናት እኔም ላሽም ስናገር ነበረ። ያን ሁላ ከተፈጠረ በኋላ መልሶ ደግሞ ወደዛ ሄደ። በቃ ለሁለተኛ ጊዜ ነው በህይወቴ የከዳኝ ማለት ነው። በቃ ህይወት መሰርታለሁ ምናምን ብዬ በስነ ስርዓት ከእንደገና ሳስብ የነበረውን ነገር ከእንደገና መልሶ ነው ያፈረሰብኝ። ይሄ ለሴት ልጅ በጣም ከባድ ነው በእውነት። እኔ በጣም ነው የከፋኝ በጣም። ግን ይሁን እኔ እንጃ ብቻ እሺ ያሰበውን ያድርግለት አንድ ቀን። አሁንም እኔ በሱ አላዝንም፣ ማዝነው በተፈጠሩት ነገሮች ነው። እኔ እዚህ ጋር ስመጣ አገኛለሁ ብዬ ያሰብኩትን ፍቅር ከሱ ማግኘት ባለመቻሌ በዚህ መልኩ ደግሞ እኔን ስለጎዳኝ፣ ሁለተኛ ደግሞ ተስፋ ሰጥቶ ከእንደገና ተስፋውን አሳይቶ መንሳም ማለት ነው በጣም የሚከብድ ነገር ነው በእውነት። እዚህ ጋር መጥቼ ለእናንተ ቆሜ ሳወራ ውስጤ ምን አይነት ስሜት እንደሚሰማኝ እናንተ አታውቁምና ዛሬ ደግሞ ባሽ ቤት መጥቻለሁኝና የመጣሁበት ምክንያት ደግሞ በዚህ ታሪክ ውስጥ በዚህ በተፈጠረው ነገር ውስጥ ተጎጂ እሱ ነው። በጣም ነው የተጎዳው በጣም ማለት ነው።
ማስቀየምም አልፈለኩኝም ማለት የተፈጠረውን ነገር ወደሱ እንዲገናኝ አልፈለኩኝም ግን ነገሮች ከሱ ጋር ተገናኝቷል ማለት ነው በቃ አለበት ታሪክ ውስጥ ግን የጎዳሁትና ያታለልኩት ሰው ቢኖር በቃ በስነ ስርዓት እሱን ነው እና እሱን ይቅርታ ማለት ፈልጌ ነው የመጣሁት እዚህ ጋር እና እንግዲህ መወስናቸውን ውሳኔዎች ነግሬው ያው ወደ ሌላም ቦታ ከሄድኩኝ አድራሻም ከለወጥኩኝ የሚቆጨኝ ነገር እንዳይኖር አግኝቼው ያለውን ነገር አናግሬው ያው እሱ በሀሳቤ እንደማይስማማ አውቃለሁ ግን ቢሆንም ያው ያለውን ነገር ከሚቆጨኝ አግኝቼው አናግሬው እንግዲህ ወደ ውሳኔ ሄዳለሁ ማለት ነው ማለት እዚህ ጋር አሸኔም ልረዳበት በማልችልበት ሁኔታ ውስጥ ነው ነገሮች ሲቀያየሩ የነበሩት አይታችኋል እያስመሰልሽ ነው ምናምን ስትሉ ነበረ ግን ውስጤን የማውቀው ራሴ ነኝ ለሴት ልጅ ሁሉም ሰው ተነስቶ ሲፈርድባት ውስጧ የሚሰማትን ነገር ማሰብ ሴት ከሆናችሁ በቃ ይገባችኋል ሌላ ምንም ምለው ነገር የለም አሼ ደግሞ ያው ከመምጣቱን በፊት አንዳንድ ነገር ልበላችሁ በጣም መልካም ሰው ነው በጣም ጥሩ ሰው ነው በጣም ማለት ነው ማለት እንደዚህ እሱ ላይ ተነሳስቼ ክፉ ነገር ለማድረግ ፈልጌ እንደዛ ላዋርደው ምናምን ፈልጌ አልነበረም ግን ነገሮች እንደዛ መሆን ነበረባቸው ካሌብን ለማግኘት በቃ ወደ ኋላም ወደፊትም ሳልል ማድረግ የነበረብኝ ነገር እንደዛ ስለሆነ ነው እና እሺ በድጋሚ በጣም ይቅርታ በጣም ያሳለፍናቸው ጊዜዎች ከምንም ጋር አይቆጠሩ ማለት በጣም ጥሩ ሰው ነህ ከራስ በላይ ለሌላ ሰው ነው የምታስበው በጣም ቀና ሰው ነው በእውነት የምሬን ነው እዚህ ጋር ዛሬ ምንም እያስመሰልኩም አይደለም ማንንም ለማታለልም እያሰብኩ አይደለም በጣም ጥሩ ሰው ነው በጣም ማለት ነው በቃ እዚህ ጋር በጣም ጎድቻለሁ ብዬ ሊሰማኝ የሚችለው ሰው ሁሉ አንድ እሱ ብቻ ነው እና በጣም ይቅርታ በጣም ማለት ነው ይሄን ቪዲዮም ታይም ከሆነ እንግዲህ ደርሳል ብዬ አስባለሁ በጣም ይቅርታ ስለዚህ ጠርቻለሁ እንግዲህ በአካልም አግኝቼው ይቅርታ አሏለሁ ማለት ነው እንኳን ስርቆ ይቅርና እያለም የሚናፈቅ ሰው መለየት የደረሰበት ነው የሚያውቀው ህመሙን ስቃዩን ዳገት ቁልቁለቱን ተማጸንኩት አድርሰኝ ካለህበት እያልኩ የልቤን ባይሞላ ባላገኝ መጣለው ባሳቤ ላጫውት እንኳን ስርቆ ይቅርና እያለም የሚናፈቅ ሰው መለየት የደረሰበት ነው የሚያውቀው ህመሙን ስቃዩን ዳገት ቁልቁለቱን ተማጸንኩት አድርሰኝ ካለህበት እያልኩ የልቤን ባይሞላ ባላገኝ መጣለው ባሳቤ ላጫውት ይቅርታ በጣም አቻኩ እየጠራውከው ደንነ እንዳንሽ ያው ከስራ አቋርጬ ነው የመጣሁት ለምን ይፈልግሽ መገናኘት ነበረብን እንግዲህ ላገኝ ፈልጌ ነው ከባለፈው ነገር በኋላ ያው እቺ ልጅ ለምንድን ነው የምትጠራኝ ምናምን ብለህ ብዙ ነገር ልታስብ ትችላለህ ግን አንድ ላገኝ የፈለኩ ሰው በዚህ ሰዓት አንተ ብቻ ነህ ለዛ ነው ብዙ ጊዜ እኮ ነግሬሽ ነበር ያለፈውን ቪዲዮ አይተሽ ከሆነ እሱ ወደ ኤደን ሲሆን ነው መቼም እሺ እንደዛ አትበል ማለት አሁን እዚህ ጋር እሱን ያለፈው ነገር ምናምን እንድናነሳ አይደለም እኔ ጥፋተኛ ነኝ አውቃለሁ በድዬሃለሁ ግን ይሄ ነገር እኮ ነግሬሽ ነበር ትናንትና ካሌብ ኤዱን ይቅርታ ስላት አትሸመጣለሽ በጣም እንደዚህ እንደምትል እርግጠኛ እየሆንኩ ነው በይዘው ችግር የለውም ማለት መብት አለ ሁሉንም ነገር የመናገር መብት አለ ልክ ነህ ግን እንደዛ አይደለም ያው ሊሆን ይችላል ከዛም የተነሳ ነገር ሊሆን ይችላል ግን በዚህ ታሪክ ላይ የጎዳሁት ሰው ቢኖር አንተ ነህ ይሄ ያለውን ነገር ልነግርህ ነው የጠራሁት እንጂ ባንዴ ይቅርታ የሚደረግ ስራ ሰርቼ አይደለም አውቃለሁ አሁን አልፈልግሽም ስላለሽ ወደ አንቺ ስላልመጣ ነው ወደ እኔ መጣሽ አይ ወደ አንተ መጣው ማለት እኮ ሌላ አዲስ ነገር ይፈጠራል አይደለም ግን ያለውን ነገር ይሄን ነገር አሁን የገባሽ አሁን ነው ወይ ነው እንግዲህ አንዳንድ ጊዜ እኮ ሰው ማለት ነው ነገርን ካላየ ሊገባውም ሆነ ያ ነገር ሊረዳው አይችልም አይደል ምናልባት እንደዛ ነው ብለህ ብታስበው አይንሽ ቢደፈን ይሄን ሁላ ነገር እየነገርኩሽ ይሄን ሁላ ነገር ብታረጊው ኤዱን እንደዛ ስለቅሰሽ የዋህ አምላክ ያው ኤዱ የዋህ ስለሆነች የዋህ አምላክ ነው አንቺ እዚህ የጣለሽ ታውቂያለሽ እሷ እንደዛ ስታለቅስ እንደዛ ሆና እንደዛ ጥለናት ያው አንቺም ብቻ ያረክሽውን ነገር አይተሻል ስለዚህ ሰው እንባ ያው እዚህ ጋር የዋህ አምላክ ክፉ አምላክ ትለኛ አይደለም ስለሷም ለመከራከር አይደለም የመጣሁት እኔ እዚህ ጋር በቃ ቀጥታ ልጎዳ የቻልኩት ሰው አንተም ብቻ ነው
እሷ ካሌብ ነው የጎዳት እንጂ ነው አይደለሁኝ። አንቺ ነው የጎዳሻት። አንቺ አንዴ በመሃል ባመጪ ይታቸው ይሁን ካሌብ ከኔ ጋር ያልጨረሰ ህይወት ነበር። እሱ ለማስተካከል ሲሞክር በመሃል የገባች ሰው ናት። ለዛ ነው የተጎዳችው እንጂ ቀጥታ እሷ ልጎዳ አልመጣሁኝም። እሷም ተጎድታለች፣ እኔም በጣም ተጎድቻለሁ። ግን ከሁላችንም እኔ እኮ እዚህ ጋር ደስ እያለኝ አልቆየሁም አይደል እንዴ? ደስ እያለኝ አልቆየሁኝም። ይሄን ደግሞ አንተም ትረዳኝ አልቻልክ። ካንተ እኮ በላይ ማንም ቅርብ ያልነበረ ለዛ ነው ታዲያ እንደዛ ጥለሽኝ ሄድሽው። እሺ እኔ አንተን የሞቀስ አፍ ኖሮኝ አይደለም፣ ግን ከሚቆጨኝ ይልቅ ያለውን ነገር ይቅርታ በቃ እቺ ልጅ አይሰማትም ብለህ እንኳን እንድታስብ አልፈልግም። በቃ ይቅርታ ልልህ ነው የመጣሁት እዚህ ጋር። መሰማት እኛ ራሱ እንደዛ አይደል እንዴ? እንደዛ ሲሰማን ዞር ብለሽ እሺ ታው እኔ ነኝ የሚሰማኝ ስሜት ውስጥ የሚፈጠረውን ብዙ ጥያቄዎች መመለስ እያቃተኝ የተቀመጥኩት ነው። ይቅርታ ልልህ የነበረውን ነገር በቃ ማለት ታስቢ ይቅርታ ማድረግሽ ፈልገሽ ነው የመጣሽው። እስካሁን አልፈልግህም ብለሽ ነበር። እስካሁን ስለምንሽ ስንት ነገር እንትን ስለሽ ለምን ነበር እንዴ? ካጠገቤ ነበርከው? ቆይ ልንገርሽ፣ ወይስ ሌላ ድራማ አስበሽ ነው የመጣሽው? ሌላ ነገር አስበሽ ድጋሜ ከኔ ጋር ሆነሽ ሌላ ነገር ልታረጊ ነው? እኔ እኮ አሁን ሀሳብሽን ጭራሽ ግራ እያጋባኝ ነው። ይኸውልህ ከኔ ጋር የነበርከው አለሁልሽ ስትለኝ የነበረው እኮ እንሄደንም በማገዝ ነው እንጂ እኔን ሀሳብ በመረዳት አይደለም። ከጎኔ አለሁልሽ ያልከው እኮ ጭራሽ የራስህን ስሜት ብቻ ነው ስታስተካክል የነበረው። ወይም ደግሞ ለኤደን ከጎኗ ቆመህላት ነው። እኔ አጠገብ የነበረ ሰው እስኪ ልትነግረኝ ትችላለህ? ቤተሰቦቼ እንኳን ሁላ ዝም እንዳሉ አጠገብሽ ነኝ ያለሁት አለሁልሽ እያልኩሽ ስንት የለመንኩሽ እኔ ያን ሁላ ነገር ውሸት መሆን እያወቅኩኝ ያን ሁላ ነገር እየለመንኩሽ በቃ ያን ሁላ ነገር እያወቅኩኝ ነው ስለምንሽ የነበረው አንዴ አብረን ነው እያልኩኝ እየለመንኩሽ ነበር። ስለዚህ አሁን መምጣትሽ ግራ እያጋባኝ ነው። ለምን ውሸት እየዋሸሽ ሌላ ድራማ እየሰራሽ ቢሆንስ ነው ያልኩት። እዚህ ጋር መጥቼ አንተን ይቅርታ ማለት እንዲቆጨኝ አታድርግ። ምን ሆነክ ነው? እኔ የሚቆጨኝ ነገር እንዳይኖር ብዬ ነው አንተን ይቅርታ ለማለት እዚህ ጋር የመጣሁት። ለምንድን ነው የመጣሽው? ለምንድን ነው ይቅርታ ልትይኝ የቻልሽው? እንኳን ብለህ ሌላ ስለኔና ስለአንተ እንኳን ለማውራት አትሞክርም? አሁንም እኔ ደንጋ ነው አይደል ሐሳብክ? እነሱ ተበደሉ ብለህ ነው አይደለም? ስለሽ አሁን ያለፈውን ነገር ትለን አሁን ጥለን አሁንም እኮ ከፈለግሽ አለሁልሽ እያልኩሽ እኮ ነው እንዴ። ባለፈው ነገርሽ ነበር አንቺ ነሽ ጥለሽ አለሁልሽ አልክ እንጂ ምንም እኔ ከጎኔ ስታግዘኝ ሆነ ስትረዳኝ የነበረው ምንም አይነት እርዳታ አልነበረም። አዎ ያሳለፍናቸው ጥሩ ጊዜዎች ነበሩ። ስለሱ እሱን በማሰብ ነው እኔም እዚህ ጋር ተገኝቼ አንተን ይቅርታ ለማለት የጠራሁት። በቃ አሁንም ያለፈው ነገር አልፎ አሁንም አብረን መሆን ከቻልን አብረን መሆን እንችላለን። ስለሽ ይሄን ነገር ሁላ ነግሬሻለሁ። ከአሁን በፊትም ለምኜሻለሁ። አሁንም አብረን መሆን እንችላለን። እሺ በቃ ምንም አንተ አትለወጥም። እኔም ትረዳኝም አልቻልክም። አሁን ዛሬ እዚህ ጋር የጠራሁበትን ነገር ልንገርክ። ከይቅርታው በላይ ሌላ ምክንያት አለኝ። ይቅርታ ልልህ የመጣሁት እኔ ተረጋግቼ እኔ ጥሩ ሁሌ ሆኜ ሳይሆን ከዚህ መሄድ አለብኝ ማለት ያለው ነገር ደስ አይልም። በቃ እኔ አየሩ ራሱ በቃ በጣም እያስጠላኝ ነው። ምንም ቀረኝ የሚለው ነገር እንዳይሆን ሁላ ልጄን ይዤ ነው የምሄደው እንኳን እኔ ማለት ነው። አይሻል አሁንም እየሰራሽ ያለሽው ነገር አሁንም ትመጫለሽ ትሄጃለሽ እኮ በቃ አንተንም በጥብጫለሁ። ሌላ እንትን የምትኖረውን ህይወት ራሱ እያበላሸውበት ስለመሰለኝ ካጠገብ ዞር ማለት አለብኝ እና ካሌብም ህይወታቸውን መቀጠል ይችላሉ። እሺ አሁን ለምን እንደጠራሽኝ? አሁን ታዲያ እንደዚህ በቃ ሄዳለሁ እመጣለሁ የምትይ ከሆነ እኔ በቃ ስልሽ ግራ እያጋባሽ ነው። አሁን የጠራሽኝ አላማውን ብቻ ንገሪኝ። በቃ ማለት ድራማ ልትሰሪ ፈልገሽ ስልሽ አሁን በጣም ግራ እያጋባሽ። ቢያንስ የመጨረሻ ጊዜያችን ነው። የምትናገረው ነገር ጥንቃቄ ይኖርክ። እኔ ማልፈልግበት ቦታ ከዚህ በላይ መቆየት አልፈልግም። አልችልም። ለምን እንደሆነ ንገሪኝ እኮ እየነገርኩህ ነው። አዳምጠኝ። ማልፈልግበት ቦታ ከዚህ በላይ መቆየት አልችልም። በቃ እኔ ስሜቴ በጣም ነው የተጎዳው በጣም የሰው ልጅ ስሜቱ ከተጎዳ ደግሞ እዛ ቦታ የመቆየቱ አስፈላጊነት ለኔ አይታየኝም። ማለት የቻልኩትን ነገር ለማድረግበትን ነገር የምትይው እኮ አራስሽ እኮ ነው ነገሮችን ያበላሽሽ እኮ። እሺ በቃ ሊሆን ይችላል፣ ግን ስለሱ ነገር አሁን ላነሳ አይደለም። አንተን በቃ ምንም ቢሆን ጥሩ ነገር አሳልፈናል። አንተም በጣም ጥሩ ሰው ነበርክ ለኔ። ይሄ ነገር ከመፈጠሩ በፊት አንተ በጣም ጥሩ ሰው ነበርክ። በብዙ ነገር ረድተኛል። ብዙ ነገሮችን አብረን አሳልፈናል። ደስታም ሀዘንም እኩል ነው ብዙ ነገሮች አሳልፈናል። ስለዚህ አንተን ማስቀየሜ ልክ ነው ብዬ ስላላሰብኩኝ እዚህ ጋር ተሰምቶኝ ነው ይቅርታ ልልህ የመጣሁት። እና ልጄን ይዤ ልሄድ ነው በቃ። እዚህ ጋር ምንም የቀረኝ ነገር ስለሌለ ከዚህ ቦታ መራቅ አለብኝ። ለትንሽ ጊዜ ለራሴ ሰጥቼ ማለት ነው ማሰብ አለብኝ። ነገሮችን ተረጋግቼ ማሰብ አለብኝ። እዚህ ምንም አይነት ሰላም እየተሰማኝ አይደለም። አንተም የራስህን ህይወት ለመኖር ሞክር በቃ። እና ታዲያ አሁን ይሄን ሁላ ነገር እየነገርኩሽ ለምን ነው ጥለሽ የምትሄጂው? አሁን እኮ አብረን መሆን እኮ እንችላለን። እሺ በቃ አይሆንም። እኔ ካንተ ጋር መሆንም አልችልም። ሲቀጥል ደግሞ በጣም አስቀየምኩ ብዬ ነው እኔ እዚህ ጋር የመጣሁት። በጣም ለምን እየመጣሽ ትሄጃለሽ? እኔ እኮ ነገር ስንት ነገር ይቅርታ ጠይቅሻለሁ አይደል? ጀስት እኔ ጋር ጥፋትም ካለ በቃ አላጠፋህም። በቃ ሁሉም ከኔ ይቅር። በቃ አላጠፋህም። ይቅር ይሁን። እሺ በእኔ ይሁን። ይቅርታ እኔ ነኝ ይቅርታ ማለት አለብኝ እኮ። እሺ በቃ ስለዚህ ስለተፈጠረው ነገር ያለፈውን ነገር ጥለን አሁን ለምን ደው አብረን መሆን ማንችል? መሄድ አለብኝ። እኔ መረጋጋት አለብኝ። እዚህ ጋር ልጅ ይዤ መጥቼ ልጄንም በስነ ስርዓት ማሳደግ አልቻልኩም። ሲቀጥል ደግሞ ብዙ ነገር አለ። በቃ አልኩ ነው በቃ የሚቆጨኝ ነገር ውስጥ እንዲቀር ስላልፈለኩ ለምን አትይም? ይሄ ድራማሽን አቁም ያላልሽም እንዴ?
ተው በቃ መሄድ አለብኝ። የት ነው የምትሄጂው? አማላጅ ማን ሆነ ማን ለላከለሽ ጭንቀቴ ቢገባሽ ቢራራልኝ ልብሽ ካንቺም ቀረ ነገር ከኔም ቀረ ነገር ሚስጥር መደባበቅ ያለ መነጋገር የኔንማ ናፍቆት ያለኔ ማናውቆት ማውራት ምንም አልበጀው ሆዲፍጀው አለመነጋገር የኔንማ ናፍቆት ያለኔ ማናውቆት ማውራት ምንም አልበጀው ሆዲፍጀው